የቄስ ዶክተር ቶሎሳ ጉዲና የ60 ዓመት የአገልግሎት ዘመንና 80ኛ ዓመት የልደት በዓላቸው ሚያዝያ 29 2018 ዓ.ም በአድዋ ድል መታሰቢያ አዳራሽ ተከብረዋል። ኑሯቸውን በአትላንታ አሜሪካ ቢያደርጉም በተደጋጋሚ ወደ ኢትዮጵያ በመምጣት ህዝባቸውን በፍቅር ያገለገሉ ሲሆን ወደ አውሮፓ፣ መካከለኛው ምስራቅና በአፍሪካ ሀገራት ባሉ አብያተ ክርስቲያናት በመንቀሳቀስ ትልቅ የወንጌል ሥራ የሰሩ ሰው መሆናቸው ይነገራል። ቄስ ዶክተር ቶሎሳ በአድዋ ድል መታሰቢያ አዳራሽ ምሽት በነበረው የአገልግሎትና የልደት ክብረ በዓል መርሃ ግብር ላይ ከኢትዮጵያ ወንጌላውያን አማኞች ካውንስል ቢሮ ቄስ ደረጀ ጀንበሩን ጨምሮ ፓስተር ሃምፍሬ አሊጋዝ፣ ሐዋርያው ዳንኤል መኮንን፣ ፓስተር ዶክተር አበራ ሀብቴ፣ ፓስተር አዜብ ገብረኪሮስ፣ የቤተ እምነት መሪዎች፣ ፓስተሮችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። የፕሮግራሙን መርሃ ግብር በንግግር የከፈቱት ፓስተር ዶክተር አበራ ሀብቴ ባሰሙት ንግግር ቄስ ዶክተር ቶሎሳ በአገልግሎታቸው የእግዚአብሔርን ሕዝብና የሀገራትን ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የመንግስት የሥራ ኃላፊዎችን በማማከርና በወንጌል የደረሱ ታላቅ የወንጌል ሰው ናቸው ብለዋቸዋል። በዚሁ ደማቅ የልደት በዓል አከባበር ምሽት ላይ የቄስ ዶክተር ቶሎሳ ጉዲናን ሕይወትና አገልግሎታቸውን የሚዘክር ዘጋቢ ፊልም ለታዳሚዎች ለእይታ በቅተዋል። በተያያዘም ስለ ቄስ ዶክተር ቶሎሳ ጉዲና አገልግሎትና ሕይወት አስመልክተው የቅርብ የአገልግሎት አጋሮቻቸው ምስክርነታቸውን በመስጠት ቄስ ዶክተር ቶሎሳ በባህሪያቸው ትሑት፣ የፍቅር ሰው፣ በጥበብና በማስተዋል እግዚአብሔርንና ሕዝብን ያገለገሉ የተተኪው ትውልድ ምሳሌ መሆን የቻሉ መሆናቸውን ተናግረዋል። ለቄስ ዶክተር ቶሎሳ ጉዲና የአገልግሎትና 80ኛ ዓመት የልደት ክብረ በዓል መርሃ ግብር ላይ የተገኙት ክብርት አዳነች አቤቤ የአዲስ አበባ መስተዳድር ከንቲባ ባሰሙት ንግግር ቄስ ዶክተር ቶሎሳ በየትኛውም ውጣ ውረድ ሳይበገሩ ሀገራቸውን ለረጅም ዘመን በታላቅ ፍቅር ባገለገሉ የወንጌል ሰው እግዚአብሔርን ለማመስገን በተዘጋጀ በዚህ ልዩ መድረክ ላይ በመገኘቴ ታላቅ ደስታ ይሰማኛል ካሉ በኋላ አርአያነታቸው አሁን ላለው ተረካቢ ትውልድ ለወጣቶች ማለታቸው ነው ትልቅ ቦታ እንዳለውም እንድናስተውል አድርጎ ናልም ብለዋል። ለቄስ ዶክተር ቶሎሳ ጉዲና የክብርና የፍቅር ሽልማት በአዲስ አበባ ካሳንቺስ የዘመናዊ መኖሪያ አፓርትመንት ቁልፍ በክብርት ከንቲባ አዳነች አቤቤ ተበርክቶላቸዋል። ይኸው መርሃ ግብር የእራት ግብዣ ከተደረገ በኋላም ተጠናቋል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለጻፊ ኤልሻዳይ